ሶሉሽን ጻፉ ከተባላችሁ ሶሉሽን ሴት ኢዝ ኢኳል ቱ እንዴት ነበር ይመጣልን? እንደዚህ አድርጌ መጻፍ እችላለሁ እንዴ? ዩኒየን ከስድስት ደግሞ እስከ እንደዚህ አናድርግ። እንደዚህም አይሆንም። ማይነስ ኢንፊኒቲ ይሄ ደግሞ ስድስት። እነዚህ ሁለት ሶሉሽን አይደሉም። እንደዚህ ያደርጋችሁ ስትጽፉ ኤክስ ነው የሚመጣው። ኤክስ ለምን ግሬተር ዛን ኦር ኢኳል ቱ ነው አይደለ? ይሄ አስተላልፈን ግሬተር ዛን ኦር ኢኳል ቱ የሚሆንበት ደግሞ አይተናል። ኢንክሉዲንግ ዜሮ የሚመጣበት ስለሆነ ሶሉሽን ሴት ኢዝ ኢኳል ቱ እንደዚህ ኦፕን ላድርገው። ይሄ ኦፕን ኢንተርቫል ከማይነስ ኢንፊኒቲ እስከ ማይነስ ዋን ኢንክሉዲንግ ስለሆነ ግሬተር ዩኒየን ይሄ ደግሞ ከስድስት እስከ ፖዚቲቭ ኢንፊኒቲ። ይሄኛው ነው ትክክለኛ መልሳችሁ። እሺ እንደዚህ ያደርጋችሁ። ለነዚህ ሁሌ ክሎዝ ሊሆን አይችልም። ኦፕን ነው ለፖዚቲቭ ኢንፊኒቲ፣ ኔጌቲቭ ኢንፊኒቲ ልናውቃቸው ስለማንችል ትላልቅ ቁጥሮች ናቸው። እስኪ ምን እንያት ሶልቭ ዘ ኢንኢኳሊቲ። እቺን ወደዚህ እንውሰዳትና 2x ኦቨር x ማይነስ 4 ምንድነው ማይነስ 1 ለስ ዛን ኦር ኢኳል ቱ 0። ባይዘው ለስ ዛን ኦር ኢኳል ቱ አሁን ስላየን ለስ ዛን ብቻ ላድርገው ማድረግ እችላለሁ። እንደዚህ ላድርገው እስኪ። ለምን እንደ ቀድሞ ኢንተርቫል ስትጽፉ እንደዚህ እንዳታደርጉ ስለፈራው ነው። እንደዚህ አሁን ኦፕን ነው የምናደርገው። ለምን ዜሮ የለችም። ኢንክሉዲንግ ዜሮ አይደለም፣ ለስ ዛን ዜሮ ብቻ ነው ያደረኩት። እዩት ልዩነት እንድታዩት ስለፈለኩኝ እንደዛ ላድርገው። 2x ኦቨር x ማይነስ 4 ክሪስ ክሮስ ላድርገው እንደዛው እንዳለ ኦቨር 1። አዎ እንደዛ ይሻላል። ጨርሻለሁ ኦልሬዲ። 2x ፕላስ 1 2x ነው። ማይነስ 1 ታይምስ x ማይነስ x ነው። ማይነስ 1 እና 4 ደግሞ ፖዚቲቭ 4 ኦቨር x ማይነስ 4 እሺ ለስ ዛን 0 የሚሆንበት ማለት ነው። ክሪስ ክሮስን ጨርሻለሁ እንደዚህ። 2x ታይምስ 1 2x ነው። ማይነስ x ስንት ይሆናል? 1x ከዛስ ፕላስ 4 ኦቨር ኤክስ ማይነስ 4 ለስ ዛን ኦር ኢኳል ቱ አጥፍቼዋለሁ። ለስ ዛን 0 በቃ ሳይን ቻርት መጠቀም ነው አይደል? እዚህ ሳይን ቻርታችን በስንት ቦታ ይከፈላል ብቻ ማወቅ ነው እንጂ ጨርሻለሁ። ይሄ መች 0 ይሆናል? አት ኤክስ ኢዝ ኢኳል ቱ 4። ይሄስ መች 0 ይሆናል? አት ኤክስ ኢዝ ኢኳል ቱ ማይነስ 4። ስለዚህ ማይነስ 4 እና 4 ብቻ ናቸው ማለት። አሁን ደግሞ ቀለል ያሉ ሁለት ቁጥሮች ማይነስ 4 እና 4 ብቻ ናቸው ኢንተርቫላችን ዲቫይድ የሚያደርጉልን። ኢኩዌሽናችን እንዴት ነው? ኤክስ ፕላስ 4 እና ኤክስ ማይነስ 4። ኢኩዌሽን ላይ ራሽናል ኢኩዌሽን ሳይን ቻርት ተጠቅመናል እንዴ? አልተጠቀምንም። ኢዝ ኢኳል ቱ 0 ስለሆነ ለስ ዛን ኦር ኢኳል ቱ የሚሆንበት ግን ለኢንኢኳሊቲ እንጠቀማለን። ዘርፎር ኤክስ ፕላስ 4 ኦቨር ኤክስ ማይነስ 4 የዚህ ሳይን ምን ይሆናል? ይሄ ዌን ኤክስ ኢዝ ቢትዊን ማይነስ 4 እና 4 ሲሆን ማለት ነው። ይሄኛው ደግሞ ኤክስ ግሬተር ዛን 4፣ ይሄኛው ደግሞ ኤክስ ለስ ዛን ማይነስ 4 የሚሆንበት ቦታ ኢንተርቫል። ኦኬ ሌትስ ሲ መች ፖዚቲቭ ይሆናል መች ኔጌቲቭ ይሆናል። ኤክስ ፕላስ 4 ዜሮ የትኛው ላይ ነው? ማይነስ 4 ላይ። እዚህ ጋር ነው ዜሮ የሚሆነው። ማይነስ 4 ስትከቱ ዜሮ ይሆናል። ከማይነስ 4 የሚበልጥ ቁጥር ለምሳሌ 4 ስትከቱ ፖዚቲቭ ነው። ስለዚህ እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ደግሞ ኔጌቲቭ። በዚህ ወይ ብዙ ተማሪ የሚሸወድበት ቦታ ላሳያችሁ። አንድ ጊዜ ዜሮ በዚህ ካገኘ ከዛ ወደዚህ ፕላስ ሁል ጊዜ ወደዚህ ማይነስ የሚመጣ ይመስለዋል። ኖ ሊቀያየርም ይችላል። እንደዚህ አይነት ኤክስፕሬሽን ለምሳሌ 4 ማይነስ ኤክስ ቢሆን ኖሮ ይሄኛው ኤክስ ፕላስ 4 ነው፣ ግን 4 ማይነስ ኤክስ ቢሆን ኖሮ እዚህ ጋር 4 ላይ ምን ይሆናል? 4 ላይ 0 ይሆናል አይደለ? ከአራት የሚበልጥ ቁጥር ስታስገቡ ለምሳሌ 5 ስታስገቡ 4 ማይነስ 5 ኢዝ ማይነስ። ስለዚህ በዚህ በኩል ማይነስ ይሆናል፣ በዚህ በኩል ደግሞ ፕላስ ይሆናል። ስለዚህ ኢት ዲፔንድስ በማየት ነው፣ አይታችሁ ነው። ይሄ ሁሉ ጊዜ መች ፖዚቲቭ ይሆናል። ግራፍ ማድረግም ትችላላችሁ። ኤክስ ፕላስ 4 ለምሳሌ ወደ ሌላ እንዳይወስዳችሁ እንጂ ኤክስ ፕላስ 4 እንዴት ነው ግራፉ? እቺ 4 እቺ ማይነስ 4 እንደዚህ ነው አይደል? ኤክስ ፕላስ 4 እንደዚህ። ከዛስ ከኤክስ አያችሁ አሁን ከ0 ከማይነስ 4 ጀምሮ ወደዚህ ምንድናቸው? ፖዚቲቭ ዋይ። አያችሁ ወደ ፖዚቲቭ ዋይ ማለት ነው። ፖዚቲቭ ዋይ ናቸው እነዚህ ደግሞ ኔጌቲቭ። ይሄ መች 0 ይሆናል? 4 ላይ ከዛ በላይ ስታስገቡ ፖዚቲቭ ነው፣ እዚህ ላይ ደግሞ ኔጌቲቭ። ዚስ ማይነስ ዚስ ማካፈል ነው። ኔጌቲቭ ቁጥር ለኔጌቲቭ ቁጥር ስታካፈሉ ፖዚቲቭ፣ 0 ሲካፈል ይሄ 0 ነው። ፖዚቲቭ ሲካፈል ኔጌቲቭ ነው። ይሄ ደግሞ አንዲፋይንድ ነው። ያቺ እዚህ ጋር አንዲፋይንድ። ፖዚቲቭ ሲካፈል ለፖዚቲቭ ደግሞ ፖዚቲቭ ነው። ለስ ዛን 0 ነው አይደል? አሁን ጥያቄው ለስ ዛን 0 የሚሆንበት የትኛው ዋጋ ነው? ይሄ ፕላስ ማለት ግሬተር ዛን 0 የሚሆንበት ማለት ነው። ፕላስ 0 ለስ ዛን
ፕላስ ማለትም ግሬተር ዛን 0 ነው። ኤች ናት ሌስ ዛን 0 ማለት። ኔጌቲቭ የሚሆንበት ይሄ ፋንክሽን የት ነው? ይሄ ለዚህ ስናካፍል ወይም የተሰጠን ኦሪጂናል ፋንክሽን ማለት ወደዚህ ቀይር ነው አይደለ? የተሰጠን ፋንክሽን ወደዚህ ቀይር ነው። ይሄ ታዲያ መቼ ነው ሌስ ዛን 0 የሚሆነው? ወደዚህ ስለቀይር ነው ማለት ሌስ ዛን 0። ሌስ ዛን 0 የሚሆንበት ኢንተርቫል እዚህ ጋር አለች። ከየት እስከ የት? ወደዚህ ትመጡና ከ-4 እስከ 4 ሶሉሽን ሴት ኢዝ ኢኳል ቱ ስለዚህ መጨረሻ መልሳችሁ ሶሉሽን ሴት ኢዝ ኢኳል ቱ ከ-4 እስከ 4 ግን ኢንክሉድ እናደርጋለን እንዴ? እነሱን ኢንክሉድ ሳናደርግ -4 አፕ ቱ 4 ኦፕን ኢንተርቫል ለስ ዛን ኦር ኢኳል ቱ ብትሆን ኖሮ ደግሞ ኢንክሉድ አድርገን -4 አፕ ቱ 4 ልዩነት አያችሁ? በቃ ክሎዝ ማድረግና ኦፕን ማድረግ ነው ልዩነቱ። አያችሁ? ኦፕን ኢንተርቫል ክሎዝድ ኢንተርቫል። አንድ ልጨምር ከዛ እንጨርሳለን። እቺ ሴም ቲንግ ነው የምንቀይረው ነገር የለም። 5 ኦቨር ኤክስ ማይነስ 1 ከዛ -4 ወደዚህ መጣልኝ። ይሄ ኤክስ ፕላስ 2 ግሬተር ዛን ኦር ኢኳል ቱ 0 ራይት ሳይድ ሁልጊዜ 0 ያስፈልገኛል። ክሪስ ክሮስ ላድርገው እንደዚህ 5 ታይምስ ኤክስ ስንት ይሆናል? 5x 5 ታይምስ 2 ስንት ይሆናል? 10 -4 ኤክስ -4 እና -1 ደግሞ ፖዚቲቭ 4 ይሆናል አይደለ? ከስር ያሉት ማና ማን ናቸው? ኤክስ ፕላስ 1 እንደገና ኤክስ ፕላስ 2። ለምንድን ነው እዚህ ዶሜን የማልጽፈው? ዶሜን መጻፍ እችላለሁ። ዶሜን ኢዝ ብዬ ኤቭሪ ሪል ነምበር ሳች ዛት ኤክስ ኢዝ ዲፈረንት ፍሮም ማና ማን ናቸው? እዚህ ጋር -2 አይፈቀድም። እንደገና እዚህ ጋር ደግሞ 1 እንደዚህ ማድረግ እችላለሁ። ግን ኦልሬዲ ሳይን ቻርት ላይ ራሱ ይነግረኛል አንድ ፋይንድ እያለ እሱ ራሱ ዶሜን ይነግራል ማለት ነው። ስንት ይሆናል ይሄ? let's see 5x minus 4x is ስንት? 5x minus 4x 1x x plus 1 4 over x plus 1 x plus 2 greater than or equal to 0 መች 0 ይሆናል ይሄ? at x is equal to -1 ይሄኛውስ -2 ይሄኛውስ at x is equal to -1 4 እነዚህ ናቸው ዲቫይድ የሚያደርጉልን ኢንተርቫል ማለት ነው። ኢንተርቫላችን -14 -1 -2 አያቸው። እነዚህ ናቸው። እናንተ ስለምትጨርሱት አሁን ቶሎ ቶሎ ልጻፍ አይደለ? -14 አለ እዚህ። ሌላ ምን አለ? -2 አለ። በናምበር ላይን ላይ እንደምትጽፉት ነው ቅደም ተከተል የምትጽፉት። -1 አለ። እንደዛ ካልሆነ አይመጣላችሁ። ግልጽ ነው። ናምበር ላይን ላይ እንደምንጽፈው -14 በዚህ ጋር ነው ያለው -2 ከዛ -1 ኢን ቢትዊን ኤክስ ኢዝ ቢትዊን እያላችሁ ከ-14 እስከ -2 እዚህ ጋር ደግሞ ከ-2 እስከ -1 ይሄ ኤክስ ግሬተር ዛን -1 ይሄኛው ደግሞ ኤክስ ለስ ዛን -1 የሚሆንበት እያላችሁ መጻፍ ማለት ነው። ማና ማናቸው ኤክስፕሬሽናችን? ኤክስ ፕላስ 1 4 ኤክስ ፕላስ 1 ኤክስ ፕላስ 2 ከዛ እዚህ ጋር ደግሞ ይሄኛው ፋንክሽናችን ማለት ነው። ይሄኛው ራሱ እስክንየው ይሄ መች ፖዚቲቭ ይሆናል? ማን ነው 0 የሚሆንበት? መጀመሪያ እዚች ጋር -14 ላይ እዛው 0 ይሆንና ከዛው ሲያንስ ከ14 እቺ 1 4 ናት -1 4 ከዛ ኔጌቲቭ ይሆናል። ከዛ በላይ ደግሞ ፖዚቲቭ ይሆናል አይደለ? ቼክ ማድረግ ትችላላችሁ። ይሄ መች ፖዚቲቭ ይሆናል? መጀመሪያ 0 የሚሆንበት ላይ እዚች ላይ -1 ላይ አይደለ? -1 ስትከቱ 0 ይሆናል። ከዛ በላይ ፖዚቲቭ ይሆናል። ከዛው ሲያንስ ኤክስ ቫልዩ ኔጌቲቭ ይሆናል። ኤክስ ፕላስ መች 0 ይሆናል? እዚች ላይ ከዛው ሲበልጥ ፖዚቲቭ ከ-2 የሚያንስ ስትጠቀሙ ደግሞ ኔጌቲቭ ይሰጣችኋል። አሁን ማባዛት ነው። ማይነስ ታይምስ ማይነስ ሲካፈል ለማይነስ አድርጋችሁ አንድ ኦድ ናምበር ሲሆኑ አይጠፉም አይደለ? እነዚህ ፖዚቲቭ ሆንና ለዚህ 0 ሲካፈል ለማንኛውም 0 ነው ኤክሰፕት 0 እቺ ፖዚቲቭ ናት። ይሄ አንድ ፋይንድ ነው አያችሁ። -2 ላይ አንድ ፋይንድ ሲሆን አንድ ፋይንድ አግኝተናል። እዚህ ጋርስ ማይነስ ነው። ከዛ እዚህ 0 ሌላ አንድ ፋይንድ አልነበረም። ፖዚቲቭ 1 ኦልሬዲ እዚህ ፖዚቲቭ 1 ላይ ይሄ ግሬተር ዛን 1 ፖዚቲቭ እቺ 1 ናት አይደለ? 1 ደግሞ እንትን ላይ የለችም። እዚህ ጋር የሳትነው ነገር አለ። ኤክስ -1 ናት እቺ ዲኖሚኔተር ላይ። ለዛ አንድ ፋይንዱ ሳጣው አያችሁ እቺ -1 ናት። ስለዚህ እቺ ማይነስ አድርጉት።
-1 ለምን ይሄ ነገር አልቀይረውም እኔ ዲኖሚኔተር ላይ አይቀየርም። ስለዚህ ማይነስ አድርጋችሁ እዚህ ይሄ 0 የሚሆንበት ምን ላይ ነው? ፖዚቲቭ 1 ፖዚቲቭ 1 አያችሁ እቺ ፖዚቲቭ 1 ኤክስ ማይነስ 1 እቺን አስተካክሏት እቺ -1 ስለዚህ ይሄ 0 የሚሆንበት 1 ላይ ፖዚቲቭ 1 ስታስገቡ 1 - 1 ኢዝ 0 ከዛ በላይ እቺ 0 ሳደርጋት ለምን አንድ ፋይንድ ወደ ጠፋ ብዬ ቼክ ሳደርግ ነው የመጣብኝ። ያው 1 ላይ ምን ይሆናል ማለት ነው? 0 ሳይሆን አንዲፋይንድ ለምን ይሄ ኤክስ ማይነስ 1 ዲኖሚኔተር ላይ ስለሆነ ማለት ነው። እቺ ዲኖሚኔተር ላይ ያሉ ነገሮች ምን ሊሆን አይችሉም። እነዚህ ሁለቱም 0 የሚሆኑበት ቦታ ላይ አንዲፋይንድ አንድ እዚህ የት አለ? የዚህ 0 አንድ እዚህ የዚህ ደግሞ አንድ እዚህ ማለት አንዲፋይንድ ዘርፎር ምን የሚሆንበት ብቻ ፈልጉ ግሬተር ዛን 0 ግሬተር ዛን 0 ማለት እቺ ነው እቺንና እቺ። ስለዚህ እነዚህ በሶሉሽን ሴት ስትፈቱ ምን እንደምታደርጉት ሶሉሽን ሴት ኢዝ ኢኳል ቱ እስኪ ከየት ወዴት ነው ያሉት? እቺ ማለት ወደዚህ ትመጡና ከ-14 እስከ -2 ኢንክሉድ እናደርጋለን። አዎ ኢንክሉድ የምናደርገው ይሄ ነው የሚነግረን። ስለዚህ እንደዚህ ኢንክሉድ ስለምናደርግ ኦልሬዲ ከ-14 እስከ -2 እንደዛ ነው አይደለ? ኢንክሉድ ሁለቱንም ዩኒየን አያችሁ ከ-14 ጀምሬ እስከ -2 ሌላስ ከእቺ ማናት ፖዚቲቭ 1 ናት። ኦልሬዲ ቀይሬያታለሁ። እቺ ከአንድ የሚበልጥ ቁጥር ፕላስ 1 እቺም ፕላስ 1 ናት። አስተካክሉት። እቺ 1 ዩኒየን ከአንድ እስከ ፖዚቲቭ ኢንፊኒቲ ይሄ ነው ሶሉሽን ሴታችሁ። እሺ this is the final answer። ስለዚህ 2.2 ላይ ያየነው ምንድን ነበረ? ራሽናል ኢኩዌሽን መጀመሪያ ቀጥለን ምን ስቴፖቹ ሶልቭ ለማድረግ ሶልቭ አድርገናቸው ምን ይመስላል? እንደገና ስቴፕ ኢንኢኳሊቲ ማይተን ሶልቭ አድርገናል። ሶልቪንግ ኤግዛምፕልስ ኦፍ ኢንኢኳሊቲ በተለይ ሳይን ቻርት አጠቃቀም ላይ ተለማመዱ። ቀጣይ የምንመጣው በ2.3 ነው። ዋት ኢዝ ዚስ? ራሽናል ፋንክሽን። አያችሁ አካሄዳችን ራሽናል ኤክስፕሬሽን፣ ራሽናል ኢኩዌሽን፣ ራሽናል ኢንኢኳሊቲ ብለን ራሽናል ፋንክሽን ደርሰናል ማለት ነው። እንደገና ግራፋቸውም እናያለን። ኦኬ ይሄ በጣም ወሳኝ ስቴፕ ነው በዚህ ቻፕተር ላይ። ስለዚህ የዛሬ ይሄ ይመስላል። እንደገባችሁ ተስፋ አደርጋለሁ። ቻው